እጅግ በጣም የምወዳችሁና የማከብራችሁ የሚዛን አማን ከተማ ነዋሪዎች ከሩቅም ከቅርብም ወደዚህ ስፍራ የታደማችሁ የተወደዳችሁና የተከበራችሁ እግዚአብሔር አምላክ በልጁ በኢየሱስ ክርስቶስ ደም የዋጃችሁ የእግዚአብሔር መንግስት ወራሽ ሆናችሁ እግዚአብሔር ወደ ምሰራበት ስፍራ የእግዚአብሔርን ጸጋ ለመካፈል ዛሬ ማለዳ እንኳን ደህና መጣችሁ። የመጽሐፍ ቅዱስ ክፍል የሐዋርያት ሥራ ምዕራፍ 3 ከቁጥር 5 ጀምሮ ያለውን ክፍል ነው ማነበው። እናንተ ምዕራፍ 5ን ከቁጥር 1 ጀምሮ ማንበብ ትችላላችሁ ሙሉ ሐሳቡን ስለምታገኙ። እርሱም አንድ ነገር ከነርሱ እንዲቀበል ሲጠብቅ ወደ እነርሱ ተመለከተ። ጴጥሮስ ግን ብርና ወርቅ የለኝም፣ ይህንን ያለኝን ግን እሰጥሃለሁ፣ በናዝሬቱ በኢየሱስ ክርስቶስ ስም ተነሳና ተመላለስ አለው። ቁጥር 7 ቀኝ እጁም ይዞ አስነሳው። በዚያን ጊዜም እግሩና ቁርጭምጭምቱም ጸና፣ ወደ ላይ ዘሎም ቆመ፣ ይመላለስም ጀመር። እየተመላለሰም እየዘለለም እግዚአብሔርንም እያመሰገነ ከነርሱ ጋር ወደ መቅደስ ገባ። ሕዝቡም ሁሉ እግዚአብሔርን እያመሰገነ ሲመላለስ አዩት። መልካምም በሚሏት በመቅደስ ደጅ ስለ ምጽዋት ተቀምጦ የነበረው እርሱ እንደሆነ ያወቁት። በእርሱም ከሆነው የተነሳ መደነቅና መገረም ሞላባቸው። እግዚአብሔር በዚህ ወር እንደዚህ ያደርጋል፣ መደነቅንና መገረምን ይፈጥራል። የመልእክት ርዕስ ተነስና ተመላለስ ይላል። አጠገብ ያለውን ሰው ነካ አድርገውና ተነስና ተመላለስ። አካላዊና መንፈሳዊ ሽባነት ዛሬ ከሰዓት በኋላ በናዝሬቱ በኢየሱስ ክርስቶስም ይሰበራል። በናዝሬቱ በኢየሱስ ክርስቶስም ይሰበራል። እስኪ አንድ ሰው አሜን ይበል። ደግመም አጠገብ ያለውን ሰው በደንብ እያየ ተነስና ተመላለስ። እግዚአብሔር ያሳየኛል፣ በሩ ተከፍቷል። የሚከለክል ምልክት ከፊታችሁ ተነስቷል። ይህን ቃል ከሰማችሁ በኋላ ቁጭ ማለት አትችሉም። ከዚህ መልእክት በኋላ መቀመጥ አይሆንም። የተቀመጣችሁበት በቃ፣ የተቀመጣችሁበት በቃ። ከዚህ በላይ አትሂድ የተባለ ሰው ድንበሩን አልፎ ይሄዳል። ምልክቱን አልፎ ይሄዳል። አጋንንታዊ ኃይል የሰራውን ኬላ በጌታ በኢየሱስም አልፈት ይሄዳል። መጽሐፍ ቅዱሳችን በሐዋርያት ሥራ ምዕራፍ 3 ከቁጥር 1 ጀምሮ ባለው ክፍል ስለ አንድ ሰው ያወራል። ይህ ሰው ከመወለዱ ጊዜ ጀምሮ ሽባ የነበረ ሰው እንደሆነ በግልጽ ያስቀምጣል። አንድ ሰው ሲወለድ ጀምሮ የተበላሸ እግር ይዞ ከተወለደ ቤተኛውም ቀዶ ጥገና ስርዓት እንደማይስተካከል ይታወቃል። ሲወለድ የተበላሸ እግር፣ ሲወለድ የተበላሸ ዓይን፣ ሲወለድ የተበላሸ አካል በሕክምና ድጋፍ አይስተካከልም። በሰው ድጋፍ አይስተካከልም። በጤና ባለሙያዎች ድጋፍ የሚስተካከል አይደለም፣ የሚቃናም አይደለም። እግዚአብሔር አምላክ አንድ ቀን በሐዋርያት ሥራ ምዕራፍ 3 ላይ እነ ጴጥሮስ ወደ ጸሎት ስፍራ እየሄዱ ነበር። ወደ ጸሎት ስፍራ እየሄዱ ባሉበት ሰዓት መንገድ ላይ የተቀመጠውን ሰው አገኙት። ይህ ሰው ከነ ጴጥሮስ አንዳች ነገር አገኛለሁ ብሎ በማሰብ እጁን ዘርግቶ ጠየቀ። ዛሬ ከሰዓት በኋላ አዲስ ነገር ያገኛል። የጠየቅከውን ሳይሆን ያልጠየቅከውን ይዘህ ትሄዳለህ። በልብ ያልታሰበ፣ በዓይን ያልታየ፣ በጆሮ ያልተሰማ እነሆ አዲስ ነገር ውስጤ ላይ ድምፅ ይሰማኛል። አዲስ ነገር ያገኛል። አዲስ ነገር ይሆናል። አዲስ ነገር ታያለህ። ሁሉ አዲስ ይሆናል። ከውስጥ አዲስ ይሆናል። ከውጭ አዲስ ይሆናል። የምትኖርበት አካባቢ አዲስ ይሆናል። ምልልስ አዲስ ይሆናል። መውጫ በር አዲስ ይሆናል። መግቢያ በር አዲስ ይሆናል። መንገድ አዲስ ይሆናል። ሰዎች ከዛሬ በኋላ በአዲስ ስም ይጠራሉ። በበሽታ የምትታወቁ፣ በረሃብ የምትታወቁ፣ በድካም የምትታወቁ፣ በበታችነት የምትታወቁ ሰዎች እግዚአብሔር ሲመጣ ታሪክ ይታደሳል። እግዚአብሔር ሲመጣ አንተም እንደዛኛው ሰውዬ በሐዋርያት ሥራ ምዕራፍ 3 ላይ እንደተጻፈው ሰው እየዘለልክ ከኃያላን ጋር ወደ ቤተ መቅደስ ትገባለህ።
በሐዋርያት ሥራ ምዕራፍ 3 ላይ የተጻፈው ይህ ሽባ ሰው እነ ጴጥሮስ በተናገሩት ቃል ለዘመናት ከተቀመጠበት ስፍራ ብድግ አለ። ብርና ወርቅ የለንም፣ ያለንን ግን እንሰጣለን። ለእኛ ያለን ሀብት ከብር ይበልጣል። ሀብታችን ከወርቅ ይበልጣል። ሀብታችን ከስልጣን ይበልጣል። ሀብታችን ኢየሱስ ይባላል። ኢየሱስን እናካፍላለን። ለተቸገሩት እንሰጣለን። ለታመሙት እንሰጣለን። ለተራቡት እንሰጣለን። ኢየሱስ ይሰጣል። ንገረው አጠገብ ያለውን ሰው ኢየሱስ ይሰጣል። እንደ ገንዘብ ይሰጣል። እንደ ብር ይሰጣል። እንደ ወርቅ ይሰጣል። ጴጥሮስ ለዛ ሰው ብርና ወርቅ የለኝም፣ ነገር ግን ያለኝን እሰጥሃለሁ፣ በናዝረቱ በኢየሱስ ክርስቶስ ስም ተነሳና ተመላለስ። ተነሳና እዚህ በኩል ያላችሁ ተነሳና። የምትነሳበት ጊዜ ደርሷል። የምትነሱበት ጊዜ ደርሷል። ይኸውላችሁ ቁጭ እንድትሉ ያደረገ፣ እንድትቀመጥ ያደረገ፣ ለመራመድ እንዳታስብ የከለከለ የቤተሰብ መርገም፣ ክፉ ንግግር፣ በሽታ፣ ማጣት፣ ሊሚቴሽን፣ ፌለሪቲ ከዛሬ ጀምሮ ከናንተና ከቤተሰቦቻችሁ ላይ ተነስተዋል። ተነስተዋል ነው ያልኩት። በጌታ በኢየሱስም ተነስተዋል። የሚያምን ሰው ካለ ከኔ ጋር ጮኸ አሜን በል። ከዚህ ሰዓት ጀምሮ ቦታ የሚቀይሩ ሰዎች አሉ። በመንፈሳዊ ሕይወታቸው ቦታ የሚቀይሩ፣ በአካላዊ ሕይወታቸው ቦታ የሚቀይሩ። ጠዋት እዚህ የታየ ሰው ከሰዓት እዚህ ይታያል። ጠዋት ሸለቆ ላይ የታየ ሰው ከሰዓት ተራራ ላይ ይታያል። ጠዋት እያለቀሰ የመጣ ሰው ከሰዓት እየሳቀ እየዘለለ ይገባል። በተሰጠኝ ስልጣን በእግዚአብሔር ቃል ነገራችሁን አንቀሳቅሳለሁ። ፋይናንሳችሁን አንቀሳቅሳለሁ። ቅባታችሁን አንቀሳቅሳለሁ። አካላችሁን አንቀሳቅሳለሁ። መንፈሳችሁን አንቀሳቅሳለሁ። ዘመናችሁን አንቀሳቅሳለሁ። የተኛውም ጤና ባለሙያ፣ የተኛውም ሲኒየር ዶክተር በቀዶ ጥገና ሊያስተካክለው የማይችለው ይህ የተበላሸ እግር በቃል ብቻ ቀጣለ ብቻ ሳይሆን መዝለል ጀመረ። ይህ ሰው እየዘለለ ወዴት ሄደ? ወደ ቤተ መቅደስ። እስኪ ዝለሉና አሳዩኝ። አቻባሶ ይሄ አካላዊ መዝለል ነው። አንተ እዚህ ስትዘል እዛ ጋር የደከመ ስራ ይዘላል። የተያዘ ነገር ይዘላል። የተዘጋ በር ይከፈታል። እየዘለለ ይበላል አንድ ሰው። ሄሎ በሚዛን አማን ያንተ ጉዳይ ቅባት፣ ጤንነት፣ ቢዝነስ፣ ህልም ሄዷል። እየዘለለ ምን እያለ እየዘለለ። የማይታየው ከሚታየው ይበልጣል። በሽባነት የታወቀው ይህ ሰው ከነ ጴጥሮስ የጠበቀው አንድ ጊዜ ብቻ ችግሩን ለመሻገር ነው። ወይ ለቁርስ የሚሆን ወይ ለምሳ የሚሆን ወይ የእራት ችግር የሚፈታ ጊዜያዊ ነገር ነው የጠበቀው። የሚታይ ነገር ነው የጠበቀው። እነ ጴጥሮስ ግን የማይታየውን ሰጡ። ብርና ወርቅ የለንም አሉ። አንተ የምትፈልገው የምታየው ነው። አንተ የምትፈልገው የሚነካ ነው። አንተ የምትፈልገው በአይን የሚታይ ነው። አንተ የምትፈልገው ቅርጽ ያለው ነው። አንተ የምትፈልገው መልክ ያለው ነገር ነው። እኛ ጋር እሱ የለም። እኛ ጋር ከብር የሚበልጥ፣ እኛ ጋር ከወርቅ የሚበልጥ፣ እኛ ጋር ብሩንም ወርቁንም የኔ ነው ያለ የሁሉ ባለቤት የሆነ ጌታ አለ። ይህ የሚታየው ዓለም የመጣው ከማይታየው ዓለም ነው። በሚታየው ነገር አናምንም። የምናየው ነገር ሁሉ አንድ ጊዜ ይጠፋል። ቋሚ አይደለም፣ አስተማማኝ አይደለም። አስተማማኙ የማይታየው ነው። እሱ ማን ነው? እግዚአብሔር ነው። በአይን ከምታዩት ከነዚህ ሕንፃዎች ይልቅ በአይን የማናየው እግዚአብሔር ይበልጣል። እነዚህ ሕንፃዎች ድንገት ሊፈርሱ ይችላሉ። የመሬት መንቀጥቀጥ ሲመጣ እነዚህ ሕንፃዎች ቦታ ሊለቁ ይችላሉ። በአይን የማይታየው እግዚአብሔር ግን አይነቃነቅም። ዙፋኑ ዘላለማዊ ነው።
ከሚታየው ይልቅ የማይታየው ይበልጣል። በናዝሬቱ በኢየሱስ ክርስቶስ ስም ተነሳና ተመላለስ። ይዞ ነው ብድግ ያደረገው። እዚህ ወደ ሚዛን የመጣሁት አንድ ሰውን ይዤ ለማስነሳት ነው። ኃይልንና ስልጣንን ሰጣቸው ተብሎ ተጽፏል። ዛሬ ጠዋት የአንድ ሰውን እጅ ይዛለሁ። ትነሳለህ? ተዘጋጅተሃል? ዛሬ ያንተ ቀን ነው። በናዝሬቱ በኢየሱስ ክርስቶስም ተነሳና ተመላለስ። ተነሳና ተመላለስ። ከኔ ጋር አንድ ሰው ጮሆ ተነስቻለሁ ይበል። የሐዋርያት ሥራ ምዕራፍ 3 ቁጥር 10 ላይ የተጻፈው ቃል እንደዚህ ይላል። መልካምን በሚሏት በመቅደስ ደጅ ስለ ምጽዋት ተቀምጦ የነበረው እርሱ እንደሆነ ያወቁት፣ በእርሱም ከሆነው የተነሳ መደነቅና መገረም ሞላባቸው። በሚመለከቱት ሁሉ መደነቅና መገረም ሞላባቸው። ይህን ቃል ከኔ ጋር በሉ እስኪ 3 ጊዜ። መደነቅና መገረም ሞላባቸው። ይደገም። መደነቅና መገረም ሞላባቸው። በሚያዩት ሁሉ ላይ መደነቅና መገረም ይሆናል። አንተን በሚያይ ሁሉ ላይ መደነቅና መገረም ይሞላል። አንተን በሚያይ ሁሉ ላይ መደነቅና መገረም ይሆናል። አጠገብ ያለውን ሰው ነካ አድርገውና እንደዚህ በለው፣ ከዛሬ ጀምሮ በምትኖርበት አካባቢ መደነቅንና መገረምን ፈጥረህ ትኖራለህ። ዋው! የሰማችሁት ቃል ፍልስፍና አይደለም። የሰማችሁት ቃል ምድራዊ ቃል አይደለም። የሰማችሁት ቃል የእግዚአብሔር ቃል ነው። ይሄ ቃል ሕያውና የሚሰራ ነው። ታምናላችሁ? እንግዲያውስ ካመናችሁ ይሄንን ቀንና ሰዓት ያዙ። አንዳንዶቻችሁ በ24 ሰዓት ውስጥ የመነጋገሪያ ርዕስ ትሆናላችሁ። ሰዎች ስለ እናንተ ይነጋገራሉ። ሰምተሻል? ሆቴል ውስጥ ቡና እየጠጡ መኪናቸውን እያሽከረከሩ መንገድ ላይ ወክ እያደረጉ ስላንተ ይነጋገራሉ። በሐዋርያት ሥራ ምዕራፍ 3 ላይ እንደተጻፈው ሰው የመነጋገሪያ ርዕስ ትሆናለህ። እየዘለላችሁ ትሄዳላችሁ። አንድ ሰው ጮሆ ከኔ ጋር አሜን ይበል። በረሃብ ውስጥ፣ በችግር ውስጥ፣ በማጣት ውስጥ፣ በስቃይ ውስጥ፣ በለቅሶ ውስጥ፣ በመገፋት ውስጥ፣ በበታችነት ውስጥ ብዙ ተቃውሞ እየደረሰባችሁ ችላችሁ ታግሳችሁና ቆማችሁ የቆያችሁ ሰዎች፣ የታገሳችሁ ሰዎች ለእናንተ መልእክት አለኝ። መጥፎ የሆነ ነገር ሁሉ ለበጎ ይቀየራል። መጥፎ የሆነ ነገር ሁሉ ለመልካም ይቀየራል። ለምን ሆነ ካላችሁት ጉዳይ ውስጥ እንኳን ሆነ የሚያስብል ነገር ይፈጠራል። ለምስጋና ትቆማላችሁ። የተበላሸ ነገር ይስተካከላል። አይሆንም ያላችሁት ነገር ይሆናል።